እነዚህ ሁሉ የተሰበሰቡ አጀንዳዎቻችሁን አቀናጅታችሁ ወደ አንድ ለማምጣት የምትችሉት እንዴት ነው? ከትግራይ መሰባሰብ ግድ ነው የሚል አቋም አለን። ትግራይን ያላካተተ ሀገራዊ ምክክር ነው ተብሎ በይፋ ለመናገር ስለሚያስቸግር ሀሳብ ቅድሚያ ይሰጣል የሚባለው በምን መስፈርት ነው? እሱንስ እንዴት ነው የምትለዩት? ያሉትን በሙሉ ተቃዋሚ ፓርቲዎችም ቲፒኤልኤፍም ጨምሮ የትግራይ የአጀንዳ የማሰባሰብ ሁኔታ ምን ላይ ነው ያለው? በአማራ ክልል ካሉ ሰላም ካውንስል ጋር በቅርበት አብረን እዛው ያሉ ወንድሞቻችን ፋኖው እዛው በነበሩበት ሆነው በስልክ እየተነጋገርን እሱ እናንተን ይመለከታችኋል? እሱን እኮ ነው ቅድም በተሰጠን ተግባር ውስጥ እሱ የለም ያልኩት። ዋናው ሀገራዊ ጉባኤስ መቼ ነው ትክክለኛ የሚካሄደው? ጦርነት መፍትሄ አይሆንም የሚል ግልጽ አቋም መኖሩን ነው ያረጋገጠው። የቀረቡ አጀንዳዎች የፖለቲካ ልሂቃን ፍላጎት ብቻ ሳይሆኑ የገበሬው የሰራተኛውና የዕለት ተዕለት ኑሮ የሚገፋው ዜጋ አለ እና የነዚህ መሰረታዊ ችግሮችን የዳሰሰ እንደሆነ እንዴት ነው ማረጋገጥ የምንችለው? አጀንዳዎችን መስጠት፣ ተወካዮችን መምረጥ፣ እነዚህ ትግራይ ክልል አልተከናወኑም። ምናልባት የኔ አጀንዳ አልተካተተም የሚል አካል ቢመጣ እንዴት ነው የምታስተዳድሩት? ይሰጣል፣ አጀንዳውን ወዲያው እንቀበላለን። ምክክሩ ከተጠናቀቀ በኋላ ሀገራዊ እርቅ እንዲወርድና ቂም በቀል እንዲቆም የታቀደ የረጅም ጊዜ ስትራቴጂ አላችሁ? የኢትዮጵያ ስም መቀየር አለበት።